ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። በትግራይ ክልል ስላለው አዲስ እንቅስቃሴ ዙሪያ የፌዴራል መንግስት ሊወስዳቸው የሚገቡ እርምጃዎች ላይ የምክክር መድረክ ተካሄደ። ዛሬ ግንቦት 1 ቀን 2018 ዓ.ም በኢፌዴሪ ቆላና መስኖ ሚኒስትር ዶክተር አብርሃም በላይ አዘጋጅነት በትግራይ ክልል እየታየ ባለው አዲስ የፖለቲካ ሁኔታ ዙሪያ የምክክር መድረክ ተካሂዷል። በመድረኩ ከፍተኛ የጦር አዛዦች፣ የፖለቲካ ፓርቲ መሪዎች፣ ባለሀብቶች፣ የሚዲያ ባለሙያዎች እና ከተለያዩ የህብረተሰብ ክፍሎች የተውጣጡ ተሳታፊዎች ተገኝተዋል። በውይይቱ ወቅት በርካታ ወቅታዊ ጉዳዮች የተነሱ ሲሆን ዋና ነጥቦቹም የፌዴራል መንግስት የትግራይ ህዝብ የኢትዮጵያ ህዝብ አካል እንደመሆኑ መጠን ደህንነቱን ለማስጠበቅ ሰላሙን ለማረጋገጥና ካለበት አስቸጋሪ ሁኔታ ለማውጣት ያለውን የፖለቲካ ቁርጠኝነት በግልጽ ማሳየት አለበት። በትግራይ ክልል በተፈጠረው አዲስ ሁኔታ ምክንያት የተፈጠረውን ውጥረት ለማርገብ የሚወሰዱ የሰላም እርምጃዎች ተጠናክረው እንዲቀጥሉና ወደ ግጭት የሚያመሩ ድርጊቶች እንዲወገዱም ተጠይቀዋል። ለውይይትም ቅድሚያ እንዲሰጥም ተመክረዋል። የኢትዮጵያ ሉዓላዊነትና የድንበር ደህንነት የፌዴራል መንግስት ቀዳሚ ኃላፊነት በመሆኑ የኢትዮጵያ ድንበሮች በመከላከያ ሰራዊት ብቻ እንዲጠበቁና ማንኛውም የውጭ ኃይል በኢትዮጵያ ግዛት ውስጥ እንዳይኖር ማድረግ እንዳለበትም ተገልጿል። ጦርነቱ የማይቀር ከሆነ እንኳ ማንኛውም ወታደራዊ እርምጃ ንጹሃን ዜጎችን ሳይሆን ሰላምን የሚያውኩና ወንጀል የሚፈጽሙ አካላትን ብቻ ለይቶ ሊያነጣጥር እንደሚገባም ተጠቁመዋል። ተፈናቃዮች በፍጥነት ወደ መኖሪያ ቀያቸው በሰላምና በደህንነት እንዲመለሱ ሁኔታዎች በቀዳሚነት ሊመቻቹ እንደሚገባም በውይይት መድረኩ ተነስቷል። የፌዴራል መንግስት ስለወደሙ መሰረተ ልማቶች ዳግም ግንባታ ከፍተኛ በጀት እንዲመድብና ሰብአዊ ድጋፎች ያለምንም እንቅፋት ለተረጂዎች እንዲደርሱ እንዲደረግም ተጠይቀዋል። በትግራይ ክልል ያሉ የፋይናንስ የንግድና የትራንስፖርት ተቋማት ወደ መደበኛ ስራቸው እንዲመለሱ እንዲሁም ባለሀብቶች በክልሉ ኢንቨስት እንዲያደርጉ የሚያበረታታ ሁኔታ እንዲፈጠርም ምክረ ሀሳብ ቀርበዋል። በመጨረሻም ይህ የምክክር መድረክ በተደራጀና በተቀናጀ መንገድ በቀጣይነት እንደሚቀጥልም ተገልጿል። የዶክተር ደብረጽዮን ወደ ፕሬዝዳንትነት መመለስ በህወሓት ጦር አዛዦች ዘንድ ተቃውሞ ፈጠረ። ዶክተር ደብረጽዮን ገብረ ሚካኤል ወደ ፕሬዝዳንትነት እንዲመለሱ መወሰኑ በአብዛኞቹ የህወሓት ከፍተኛ የጦር አዛዦች ዘንድ ከፍተኛ ቁጣና ተቃውሞ እንደፈጠረ ምንጮች ገልጸዋል። እነዚህ አዛዦች የቀድሞ መንግስታችን ይመለስ የሚለውን የህወሓት አቋም ቢደግፉም ዶክተር ደብረጽዮን ወደ ስልጣን እንዲመለሱ ግን ፍላጎት እንዳልነበራቸው ነው እየተገለጸ የሚገኘው። የጦር አመራሮቹ ዶክተር ደብረጽዮንን የጨለማ እንክርዳድ በማለት በመግለጽ ለትግራይ ጥፋት የሰሩ አመራር አድርገው እንደሚያዩዋቸው መረጃው ያመለክታል ሲል ጋዜጠኛ ደስዬ አሸናፊ ዘግበዋል። አብዛኞቹ የጦር አዛዦች አማኑኤል አሰፋ ወደ ፕሬዝዳንትነት እንዲመጡ ተስፋ እንደነበራቸውም ተነግረዋል። ሆኖም ከጽንፈኛው ህወሓት አመራር ምንም ተቃውሞ ሳይነሳ ሂደቱ መጠናቀቁ በብዙ አካላት ዘንድ ቅሬታ መፍጠሩም ታውቋል ሲል ጋዜጠኛው ዘግበዋል። ከቡድኑ የጦር አዛዦች መካከል ብርጋዴር ጀነራል ኃይለ ሥላሴ ወድም በይታይ ብቻ የዶክተር ደብረጽዮን ደጋፊ መሆናቸው ሲገለጽ፣ ሌሎች ግን ይህ ሹመት ትግራይን ወደ ከፋ አደጋ ሊያስገባ ይችላል የሚል ስጋት እንዳላቸውም ተጠቁመዋል ብለዋል ጋዜጠኛው። ይህ ሁኔታም እነዚህ አዛዦች በከባድ ጸጸትና ጭንቀት ውስጥ እንዳስገባቸው ምንጮች አስረድተዋል ሲል ጋዜጠኛ ደስዬ አሸናፊ ምንጮችን ጠቅሶ ዘግበዋል። ህወሓት ትግራይን ወደ ሌላ አስከፊ ጦርነትና ጥልቁ ገደል እየመራት ነው ሲሉ አቶ ጌታቸው ረዳ ገለጹ። የቀድሞው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትና የጠቅላይ ሚኒስትሩ አማካሪ ሚኒስትር አቶ ጌታቸው ረዳ በአፍሪካ ሪፖርት ላይ ባሰፈሩት መጣጥፍ በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን ትግራይን ወደ አዲስና አስከፊ ጦርነት እየገፋት መሆኑን አስጠንቅቀዋል። አቶ ጌታቸው እንደገለጹት ቡድኑ የፕሪቶሪያውን የሰላም ስምምነት ሞቷል በማለት ውድቅ ማድረጉንና ጀነራል ታደሰ ወረደን ከስልጣን ለማውረድ መሞከሩ ድርጅቱ ያለውን ፍጹም የስልጣን ጥመኝነት የሚያሳይ ነው ብለዋል። ህወሓት ከታሪካዊ ስህተቶቹ ከመማር ይልቅ የህዝቡን ደህንነት ለስልጣን ማቆያነት መስዋዕት እያደረገ ነው ሲሉም አቶ ጌታቸው ረዳ ወቅሰዋል። አቶ ጌታቸው በመጣጥፋቸው ዶክተር ደብረጽዮን ገብረ ሚካኤልን የትግራይ መከራ መሪ ሲሉ የገለጿቸው ሲሆኑ ባለፉት ዓመታት የተከሰተውና በመቶ ሺዎች የሚቆጠሩ ሰዎችን ህይወት የቀጠፈው ጦርነት ዋና መንስኤ የህወሓት አመራር ስልታዊ ስህተት መሆኑን ጠቁመዋል። አሁንም ደብረጽዮንን በምክር ቤት በኩል በፕሬዝዳንትነት መልሶ ለመሰየም የሚደረገው ጥረት የፌዴራል መንግስቱንና የሰላም ስምምነቱን በቀጥታ የሚጋፋ አደገኛ አካሄድ መሆኑን አቶ ጌታቸው ረዳ ገልጸዋል።
ህወሓት የሚተርፈው በትርምስና በጦርነት ውስጥ ብቻ እንደሆነና ለዚህም ሲል የክልሉን ህዝብ ዳግም ለማይወጣው መከራ እንደዳረገው ነው ገልጸዋል። በመጨረሻም አቶ ጌታቸው ራሳቸውም ጨምሮ የህወሓት አመራሮች ትግራይ አሁን ላለችበት ውድቀት ተጠያቂ መሆናቸውን አምነው አሁን ያለው የደብረጽዮን ቡድን ግን ከውጭና ከውስጥ ኃይሎች ኤርትራን አገዛዝ ጨምሮ ጋር መላላኩና ለጦርነት መዘጋጀቱን አውግዘዋል። ትግራይ አሁን የሚያስፈልጋት ለስልጣን የሚራቆት አመራር ሳይሆን ህዝቡን ከተጨማሪ እልቂት የሚታደግ ኃላፊነት የሚሰማው መሪ መሆኑንም አቶ ጌታቸው ረዳ አሳስበዋል። ይህ አደገኛ አካሄድ ካልተገታ በትግራይ ህዝብ ላይ የሚደርሰው መዘዝ እጅግ የከፋና ሊታደጉት የማይችሉት እንደሚሆንም በጽኑ አስጠንቅቀዋል። በሶማሊያ ሰላም ማስከበር ተልዕኮ የተሰማራው የኢትዮጵያ መከላከያ ሰራዊት ዝግጁነቱን አረጋገጠ። በሶማሊያ ሰላም ማስከበር ተልዕኮ የተሰማራው የኢትዮጵያ መከላከያ ሰራዊት የሚሰጠውን ማንኛውም ግዳጅ መወጣት የሚያስችል ደረጃ ላይ እንደሚገኝ ለ10ኛ ጊዜ በተካሄደው የዝግጁነት ማረጋገጥ ስራ ላይ የኡንሶስ ኢንስፔክሽን ቡድን አረጋግጧል። የሴክተር 3 ምክትል አዛዥ ኮሎኔል መሐመድ ከድር በሴክተራቸው የተካሄደው የዝግጁነት ማረጋጋት ተግባራት ሚናው የጎላ መሆኑን ጠቁመው ሰራዊቱ ምንጊዜም ለተልዕኮው ዝግጁ መሆኑን ያረጋገጠና ቀጣይም የሚሰጠውን ተልዕኮ በላቀ ውጤት መፈጸም የሚያስችለው ደረጃ ከፍ የሚያደርግ መሆኑን ገልጸዋል። ሀገራችን ማግኘት የሚገባትን ጥቅም እንድታገኝ ሁሉም የሴክተሩ አመራርና አባላት ከፍተኛ አስተዋጽኦ አድርገዋል ያሉት ምክትል አዛዡ ለኡንሶስ ኢንስፔክሽን ቡድን አባላትና በየደረጃው ለሚገኘው የሴክተሩ አመራርና አባላት እንዲሁም ደከመን ሰለቸን ለማይሉት ሙያተኞች ምስጋናቸውን አቅርበዋል። ለበርካታ ጊዜያት በዚሁ የዝግጁነት ማረጋገጥ ስራ ላይ ተሳትፌያለሁ። በየክፍለ ጊዜው በጣም ውጤታማ ናችሁ በማለት አድናቆታቸውን የገለጹት የኡንሶስ ኢንስፔክሽን ኃላፊ ጀምስ ናካሻ ሁሉም የኢትዮጵያ መከላከያ ሰራዊትና ንብረት ባለበት ሁሉ በተሟላ ቁመና ላይ እንደሚገኝ በቨርቹዋልና በአካል አረጋግጫለሁ ብለዋል። የሴክተር 3 ኢንስፔክሽን ኃላፊ ሌተናል ኮሎኔል ግርማ ሽብሩ የኢትዮጵያ ሰላም አስከባሪ ባለበት ቀጠና ሁሉ በአካል ሁሉንም ንብረቶች ሰራዊታችን በመንከባከብና ከአደጋ በመጠበቅ ለታለመለት ዓላማ እንዲውል ማድረግ መቻሉን ገልጸዋል ሲል የዘገበው የኢፌድሪ መከላከያ ሰራዊት ነው። ዓለም አቀፉ የጸጥታ አደረጃጀት በተባበሩት መንግስታት ቻርተር ላይ ሊመሰረት ይገባል ሲሉ ፕሬዝዳንት ቭላድሚር ፑቲን አስታወቁ። ሩሲያ በሁለተኛው የዓለም ጦርነት ናዚ ጀርመንን ድል ያደረገችበት 81ኛ ዓመት የድል በዓል የተለያዩ ሀገራት እንግዶች በተገኙበት በሞስኮ ቀይ አደባባይ በታላቅ ወታደራዊ ትርኢት አክብራለች። በበዓሉ ላይ ንግግር ያደረጉት የሩሲያ ፕሬዝዳንት ቭላድሚር ፑቲን ዓለምን ከናዚዝም የታደጉት የሶቪየት ህብረት ህዝቦች ናቸው በማለት የሩሲያ ህዝብ ለድሉ ያበረከተውን አስተዋጽኦ አውስተዋል። ፕሬዝዳንት ቭላድሚር ፑቲን አክለውም በናዚ የተፈጸሙት የዘር ማጥፋት ወንጀሎች በምንም መልኩ ሊረሱ እንደማይችሉ በማስታወስ ለድሉ አርበኞች አክብሮታቸውን ገልጸዋል። በወታደራዊ የሰልፍ ትርኢቱ ላይ የተለያዩ የሩሲያ ጦር ክፍሎችና የሰሜን ኮሪያ ወታደሮች የተሳተፉ ሲሆን የጦር አውሮፕላኖች ትርኢትም የበዓሉ አድማቂ ሆነው ቀርበዋል። ፕሬዝዳንት ፑቲን ለውጭ ሀገራት እንግዶች ባደረጉት አቀባበል ላይ ባስተላለፉት መልእክትም የዓለም አቀፉ ማህበረሰብ የጸጥታ አደረጃጀት በተባበሩት መንግስታት ድርጅት ቻርተር ላይ የተመሰረተና ሀገራት የራሳቸውን እድል በራሳቸው የመወሰን መብትን ያረጋገጠ መሆን እንዳለበት አጽንኦት ሰጥተውበታል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ